ጤና ይስጥልን አድማጮቻችን፣ ለዜና ሰዓት እየተቃረብን ነው። ብዙ ስራዎች አሉት። የዕለቱን ዋና ዋና ከምላችሁ ዜናዎች ውስጥ መርጬ አንዱን ወይም ደግሞ ሁለቱን ይዤ እመለሳለሁኝ። በመካከሉ ወደ ዓለምነህ ኒውስ ስትገቡ ትንሽ ዘና የሚያደርጓችሁ የተለዩ ሙዚቃዎችን እስካሁን ሳስብ ቆይቻለሁ። ትክክለኛውን ሰው አግኝቻለሁኝ። ታመነ መኮንን ነው። የታመነ መኮንንን ዜማዎች ብዙ ሰዎች ታመነ መኮንንን እስከነክራሩ ከማወቃችሁ አንጻር ሙዚቃውን ግን ለማግኘት የቻላችሁበት አጋጣሚ እንዳልነበረ ስለምረዳ ከዛሬ ጀምሮ በዓለምነህ ቲዩብ ላይ ከዜናው ጋር ለእናንተ አረፍ የምትሉበት አጋጣሚ እንዲኖርም በተከታታይ የማቀርብላችሁ መሆኔን እገልጻለሁ። ታመነ መኮንን በአሁኑ ሰዓት በኢትዮጵያ በክራር ጉዳይ ወዲህም ተሄደ ወደዚያም ተሄደ በቁጥር አንድ የሚነሳ ነው። በክራር አደራደሩ ብቻ ሳይሆን በክራር ራሱን የቻለ ገጣሚ ያስፈልገዋል። ክራር ኑሯችንን፣ ህይወታችንን የሚዳብስ ከውስጥ የሚመለከት ለየት ያለ ባህላዊ መሳሪያችን ነው። በዚህ ውስጥ ከዚህ ቀደም ከሱ በፊት የነበሩት እነ ካሳ ተሰማ፣ እነ ተሾመ ደምሴ፣ እነ ሜሪ አርምዴ እና አስናቀች ወርቁ በየፊናቸው በየህይወት ልምዳቸው የተለያዩ የህይወት ስታንዛዎችን በማውጣት በብዙዎቻችን ስሜት ውስጥ ተክለዋቸው ሄደዋል። አሁን ደግሞ ታመነ መኮንን በእውነት የራሱን ድርሻ እየተወጣ የሚገኝ ጎልማሳ የአንድ ልጅ አባት ነው። ልዑል ይባላል ልጁ። እጅግ የሚያምር አንድ ልጅ አለ። አንድ ልጅ አባት ነው። ጎልማሳ ነው ራሱ። በ45 46 ነው የታመነ መኮንን እድሜ። እንግዲህ ቢቻል በዛሬው ዕለት 2 3 4 ሙዚቃዎቹን ለመጫን ሞክራለሁኝ፣ እንደቻልኩኝ አድርጋለሁ። ለአሁኑ ግን ለዜና መዳረሻዎች ይሆናል። ፍቅራችሁንም እንድትገልጹለት ፈልጋለሁ። እስከ ዛሬ ድረስ የተለያዩ ሙዚቀኞች ከኢትዮጵያ እየተነሱ ዓለምን ሲዞሩ አንድም ጊዜ ይህንን የክራር ንጉስ እንዴት ነው ኢትዮጵያን የማይጋብዙት? አድማጮቼ አሁን በዚህ በዓለምነህ ዋሴ ኒውስ ቲዩብ ላይ በዋነኛነት ኖርዝ አሜሪካ ነው ያለው፣ ካናዳ አለ፣ ሳውዲ አረቢያ አለ፣ ፈረንሳይ፣ ዴንማርክ፣ በሀገር ኢትዮጵያን በጣም ብዙ ተከታታዮች አሉኝ። እርግጠኛ ነኝ እኔ ከምጠብቀው በታች ነው ገና እና ይሄ ቁጥር እየጨመረ ነው የሚሄደው። ስለዚህ ክራር ታሪካችሁ ነውና ከተለያዩ ዘመናዊ ሙዚቃ ተጫዋቾች ጋር እየተጣመረ ታመነ መኮንንን እስካሁን ፕሮሞተሮች ስላልጋበዙላችሁ እንደ ፕሮሞተሮችን በዚህ አጋጣሚ ላስታውሳቸው እፈልጋለሁ። በእውነት የታመነ መኮንን ክራር ይገባችኋል። ደግሞ በክራሩ በሚያስጨፍርም መልኩ ይጫወትበታል። በተለይ ደግሞ ጥልቅ የሆነ የፍቅር ስሜታችሁንም ልባችሁ ውስጥ ገብቶ መዳበስ የሚችል ዜማ ነው ያለው። አድማጮች፣ ይህ ዓለምነህ ዋሴ ዜና ወይም አዋዜ ነው። ስለዚህ አድማጮች እነሆ እንግዲህ ጋበዝኳችሁ የታመነ መኮንን። በነገራችን ላይ ሳልገልጽ ማላልፈው አስናቀች ወርቁ በሰማይ ነፍሷን ይማረውና መጨረሻ ላይ ያደረኩላትን ቃለ ምልልስና እሱን ተመርኩዞ የተሰራውን ፕሮግራምን ብዙዎቻችሁ በተለያዩ ዩቲዩቦች አማካኝነት ሰምታችሁታል። በ10 ሺዎች የምትቆጠሩ የተመሰጣችሁበት ታሪክ ነው። ያን ጊዜ ምን ብላኛለች? በሷ ደግሞ አሁን ባለችበት ሁኔታ በክራር ላይ ተስፋ እንድታሳድር ክራር ተቋርጦ የሚቀር ጥበብ እንዳልሆነ በማረጋገጥና ከሁሉም በላይ ለጆሮዋ ደስ የሚላት ተጫዋች በመሆኑ በግል በደንብ አድርጋ ያመሰገነችው ሰው ታመነ መኮንን ነው። እንግዲህ የክራር ንጉሳችሁ የተለያዩ የሙዚቃ ንጉሶቻችን አሉ። የክራር ንጉሳችሁ ግን በአሁኑ ወቅት አድማጮች ኢትዮጵያውያን ታመነ መኮንን ነው። እነሆ መሸ ወይ ደግሞ ጋበዝኳችሁ። መሸልኝ ደግሞ መጣ ያሌቱ
እየማለደ ያው በትካዜ እንደለመደ ስለዚህ አድማጮች እነሆ እንግዲህ ጋበዝኳችሁ የታመነ መኮንን። በነገራችን ላይ ሳልገልጽ ማላልፈው አስናቀች ወርቁ በሰማይ ነፍሷን ይማረውና መጨረሻ ላይ ያደረኩላትን ቃለ ምልልስና እሱን ተመርኩዞ የተሰራውን ፕሮግራምን ብዙዎቻችሁ በተለያዩ ዩቲዩቦች አማካኝነት ሰምታችሁታል። በ10 ሺዎች የምትቆጠሩ የተመሰጣችሁበት ታሪክ ነው። ያን ጊዜ ምን ብላኛለች? በሷ ደግሞ አሁን ባለችበት ሁኔታ በክራር ላይ ተስፋ እንድታሳድር ክራር ተቋርጦ የሚቀር ጥበብ እንዳልሆነ በማረጋገጥና ከሁሉም በላይ ለጆሮዋ ደስ የሚላት ተጫዋች በመሆኑ በግል በደንብ አድርጋ ያመሰገነችው ሰው ታመነ መኮንን ነው። እንግዲህ የክራር ንጉሳችሁ የተለያዩ የሙዚቃ ንጉሶቻችን አሉ። የክራር ንጉሳችሁ ግን አረፍ የምትልበት አጋጣሚ እንዲኖርም በተከታታይ የማቀርብላችሁ መሆኔን እገልጻለሁ። ታመነ መኮንን በአሁኑ ሰዓት በኢትዮጵያ በክራር ጉዳይ ወዲህም ተሄደ ወደዚያም ተሄደ በቁጥር አንድ የሚነሳ ነው። በክራር አደራደሩ ብቻ ሳይሆን በክራር ራሱን የቻለ ገጣሚ ያስፈልገዋል። ክራር ኑሯችንን፣ ህይወታችንን የሚዳብስ ከውስጥ የሚመለከት ለየት ያለ ባህላዊ መሳሪያችን ነው። በዚህ ውስጥ ከዚህ ቀደም ከሱ በፊት የነበሩት እነ ካሳ ተሰማ፣ እነ ተሾመ ደምሴ፣ እነ ሜሪ አርምዴና አስናቀች ወርቁ በየፊናቸው በየህይወት ልምዳቸው የተለያዩ የህይወት ስታንዛዎችን በማውጣት በብዙዎቻችን ስሜት ውስጥ ተክለዋቸው ሄደዋል። አሁን ደግሞ ታመነ መኮንን በእውነት የራሱን ድርሻ እየተወጣ የሚገኝ ጎልማሳ የአንድ ልጅ አባት ነው። ልዑል ይባላል ልጁ። እጅግ የሚያምር አንድ ልጅ አለ። አንድ ልጅ አባት ነው። ጎልማሳ ነው ራሱ። በ45 46 ነው የታመነ መኮንን እድሜ። እንግዲህ ቢቻል በዛሬው ዕለት 2 3 4 ሙዚቃዎቹን ለመጫን ሞክራለሁኝ እንደቻልኩኝ አድርጋለሁ። ለአሁኑ ግን ለዜና መዳረሻዎች ይሆናል። ፍቅራችሁንም እንድትገልጹለት ፈልጋለሁ። እስከ ዛሬ ድረስ የተለያዩ ሙዚቀኞች ከኢትዮጵያ እየተነሱ ዓለምን ሲዞሩ አንድም ጊዜ ይህንን የክራር ንጉስ እንዴት ነው ኢትዮጵያን የማይጋብዙት? አድማጮቼ አሁን በዚህ በዓለም ነዋሴ ኒውስ ቲዩብ ላይ በዋነኛነት ኖርዝ ጤና ይስጥልን አድማጮቻችን። ለዜና ሰዓት እየተቃረብን ነው። ብዙ ስራዎች አሉት። የዕለቱን ዋና ዋና ከምላችሁ ዜናዎች ውስጥ መርጬ አንዱን ወይም ደግሞ ሁለቱን ይዤ እመለሳለሁኝ። በመካከሉ ወደ ዓለምነህ ኒውስ ስትገቡ ትንሽ ዘና የሚያደርጓችሁ የተለዩ ሙዚቃዎችን እስካሁን ሳስብ ቆይቻለሁ። ትክክለኛውን ሰው አግኝቻለሁኝ። ታመነ መኮንን ነው። የታመነ መኮንንን ዜማዎች ብዙ ሰዎች ታመነ መኮንንን እስከነክራሩ ከማወቃችሁ አንጻር ሙዚቃውን ግን ለማግኘት የቻላችሁበት አጋጣሚ እንዳልነበረ ስለምረዳ ከዛሬ ጀምሮ በዓለምነህ ቲዩብ ላይ ከዜናው ጋር ለእናንተ አሜሪካ ነው ያለው፣ ካናዳ አለ፣ ሳዑዲ አረቢያ አለ፣ ፈረንሳይ፣ ዴንማርክ፣ በሀገር ኢትዮጵያን በጣም ብዙ ተከታታዮች አሉኝ። እርግጠኛ ነኝ እኔ ከምጠብቀው በታች ነው ገና እና ይሄ ቁጥር እየጨመረ ነው የሚሄደው። ስለዚህ ክራር ታሪካችሁ ነውና ከተለያዩ ዘመናዊ ሙዚቃ ተጫዋቾች ጋር እየተጣመረ ታመነ መኮንንን እስካሁን ፕሮሞተሮች ስላልጋበዙላችሁ እንደ ፕሮሞተሮችን በዚህ አጋጣሚ ላስታውሳቸው እፈልጋለሁ። በእውነት የታመነ መኮንን ክራር ይገባችኋል። ደግሞ በክራሩ በሚያስጨፍርም መልኩ ይጫወትበታል። በተለይ ደግሞ ጥልቅ የሆነ የፍቅር ስሜታችሁንም ልባችሁ ውስጥ ገብቶ መዳበስ የሚችል ዜማ ነው ያለው። አድማጮች ይህ ዓለምነህ ዋሴ ዜና ወይም አዋዜ ነው።